የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተሰኙ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ሰሞኑን በጠለምት አቅጣጫ በህወሓት ታጣቂዎች የተቀሰቀሰውን ግጭት ተከትሎ ወደ ትግራይ የሚደረጉ ሁሉም በረራዎች የቆሙ ሲሆን በክልሉም ባንኮች የካሽ እጥረት የተፈጠረበት ጉዳይ የታየ መሆኑ የሚታወስ ነው። ከዚሁ ጋር በተያያዘም የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋዜጣዊ መግለጫ የሰጡ መሆኑ ይታወሳል። ከዚያም በኋላ የትግራይ ጊዜያዊ አስተዳደር መግለጫ ተከትሏል። መግለጫው ምን አለ የሚለውን ይዘነዋል። የትራምፕ መልእክተኛውን ጨምሮ በተከታታይ ከተደረጉት ከፍተኛ ዲፕሎማሲያዊ ምክክሮች በኋላ ሌላ ከፍተኛ እንግዳ በ4 ኪሎ ተከስተዋል። ጠቅላይ ሚኒስትር አብይ አህመድ በተገኙበት በጥብቅ ተመክሯል። በቀናት ልዩነት አዲስ አበባ ስለተገኙት ከፍተኛ እንግዳ እንዲሁም ስለ ምክክሩ መረጃ እናደርሳለን። ከሰሞኑ በትግራይ የተፈጠረውን ተኩስና ውጥረት ተከትሎ የእንግሊዝ መንግስት ለዜጎቹ የጉዞ ማስጠንቀቂያ አውጥቷል። የጉዞ ማስጠንቀቂያው መላውን ትግራይ ጨምሮ ወደ 3 የሰሜን ኢትዮጵያ አካባቢዎች ዜጎችን እንዳይጓዙ የሚከለክል ነው። አጠር ያለ ዘገባ ይዘናል። በትግራይ ከሀገረሸው ግጭት ጋር በተያያዘ የማስጠንቀቂያ መግለጫዎች መሰማታቸውን ቀጥለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ማሳሰቢያ ሰጥተዋል። መረጃውን እናደርሳለን። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጅጅጋ ላይ ፈታ ብለው እንደተመለሱ በሀገራቸው ያልተጠበቀ ክስተት ገጥሟቸዋል። በጥንቅራችን ከተካተቱት መረጃዎች መካከል ነው። በኢራን የመንግስት ለውጥ እንዲመጣ እስራኤል አሜሪካን እየወተወተች ነው ተባለ። አሜሪካ ወታደራዊ እርምጃ የማትወስድ ከሆነ እስራኤል ብቻዋን ጥቃት ልትከፍት እንደምትችልም ማስጠንቅቃለች። ከህዝብ እይታ ጠፍተው የከረሙት አያቶላ ኾሜኒም መልስ ሰጥተዋል። ጠቅላላ ጦርነት ይፈነዳል ብለዋል። መረጃው ዝርዝር አለው። ኤርትራውያን ከኡጋንዳ የምስራችን ሰምተዋል። ብዙዎቹም በአዲሱ የኡጋንዳ መንግስት ውሳኔ ደስታቸውን እየገለጹ ነው። በጥንቅራችን ከተካተቱት መረጃዎች መካከል ነው። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ 1 የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ከመቀሌ መንግስት የተላከው ሰሞኑን በጠለምት አቅጣጫ በህወሓት ታጣቂዎች የተቀሰቀሰውን ግጭት ተከትሎ ወደ ትግራይ የሚደረጉ ሁሉም በረራዎች የቆሙ ሲሆን በክልሉም ባንኮች የካሽ እጥረት የተፈጠረበት ሁኔታ የታየ መሆኑ የሚታወስ ነው። ከዚሁ ጋር በተያያዘም የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋዜጣዊ መግለጫ የሰጡ መሆኑ ይታወሳል። ከዚያ በኋላም የትግራይ ጊዜያዊ አስተዳደር መግለጫ ተከትሏል። ጊዜያዊ አስተዳደሩ በዚህ መግለጫው ነገሮች ሰሞኑን የጠለምቱ ግጭት ከመቀስቀሱ በፊት ወደ ነበሩበት እንዲመለሱም ለፌዴራሉ መንግስት ጥያቄ አቅርቧል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ቅዳሜ ለእሁድ በሰጡት መግለጫ ከፌዴራል መንግስት ጋር በአዲስ አበባ ውይይቶችን ለማድረግ ቀጠሮ ይዘው የነበረ ቢሆንም የአየር በረራው መቋረጡ ውይይቱ ሳይካሄድ እንደቀረ አስታውቀው ነበር። ያም ሆኖ ፕሬዝዳንቱ በራሳቸው ቃለ ምልልስና ጊዜያዊ አስተዳደራቸው ባወጣው የትላንቱ መግለጫ ለፌዴራሉ መንግስት ይድረስ የተባለ መልእክት አስተላልፈዋል። የትግራይ ጊዜያዊ አስተዳደር በትግራይ ዘላቂና አስተማማኝ ሰላም ሊረጋገጥ የሚችሉ የተፈናቀሉ ወገኖች ደህንነታቸው ተጠብቆ ወደ ቀደመ ቀያቸው ሲመለሱና የትግራይ ህገ መንግስታዊ ወሰን ሲከበር መሆኑን ያምናል ያለው ይኸው መግለጫ ይህ መሰረታዊ ጉዳይ ለግጭት መንስኤ ሊሆን የሚችል ዋነኛው ነጥብ በመሆኑ ጥያቄው በሰላማዊና በፖለቲካዊ መንገድ ሊፈታ እንደሚገባ ጊዜያዊ አስተዳደሩ ጽኑ እምነት አለው። ከዚህ ውጭ ያለ አማራጭ ዘላቂ ሰላምን ሊያረጋግጥ እንደማይችልም በጥብቅ ያምናል ሲልም አስታውቋል። በዚህ ሳምንት ያጋጠመው ግጭትም ቢሆን ለትግራይ መሰረታዊ ጥያቄዎች ዘላቂ መፍትሄ ባለመገኘቱ የተከሰተና ሊፈጠር የማይገባው ነበር ያለው መግለጫው የትግራይ ጊዜያዊ አስተዳደር አሁንም ቢሆን በፕሪቶሪያ ስምምነት መሰረት ዘላቂና አስተማማኝ ሰላም ለማስፈን ያለውን ቁርጠኝነት እያረጋገጠ በዚህ ሳምንት ባጋጠመው ግጭት ምክንያት ተቋርጦ የነበረው የኢትዮጵያ አየር መንገድ በረራዎች እንዲጀመሩ ጥሪ ያቀርባል ሲልም አስታውቋል። ጊዜያዊ አስተዳደሩ በዚህ መግለጫው ህዝቡ በፋይናንስ ስርዓቱ ተማምኖ በባንክ ያስቀመጠውን ገንዘብ ባለው የጥሬ ገንዘብ ወይም ካሽ እጥረት ምክንያት ማግኘት ባለመቻሉ እየደረሰበት ያለውን እንግልት ይፈታ ያለ ሲሆን ጥያቄውን በዚሁ መግለጫው አቅርቧል። መግለጫው በማሳረጊያውም የተፈናቃዮችን መመለስና የትግራይን ህገ መንግስታዊ ወሰን የማስከበር ጉዳይ ለዘላቂ ሰላም ወሳኝ መሆኑን በመገንዘብ በሰላማዊና በፖለቲካዊ መንገድ የምናካሄደውን ትግል አጠናክረን እንደምንቀጥል ይታወቅልን ሲልም አክሏል። የትግራይ ታጣቂዎች ባለፈው ሳምንት ተከዜ ወንዝን በመሻገር በጠለምት አንዳንድ ቀበሌዎች እንዲከፈቱ ከተነገረው
እንደከፈቱ ከተነገረው ጥቃት ጋር በተያያዘ በዚያው ሰሞን በጠለምት የተቃውሞ ሰልፎች የተካሄዱ ሲሆን በዛሬው ዕለት ደግሞ በወልቃይት የተቃውሞ ሰልፍ ተካሂዷል። የተቃውሞ ሰልፎቹ የሰሞኑን ግጭቶች በጥብቅ የሚያወግዙ ሆነው ታይተዋል። በቀጣይ ርዕሳችን የ4 ኪሎ ጥብቅ ምክር። የትራምፕ መልእክተኛውን ጨምሮ በተከታታይ ከተደረጉት ከፍተኛ ዲፕሎማሲያዊ ምክክሮች በኋላ ሌላ ከፍተኛ እንግዳ በ4 ኪሎ ተከስተዋል። ዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ኤቬት ኩፐር በትላንትናው ዕለት በአዲስ አበባ ያደረጉት ይፋዊ ጉብኝት ኢትዮጵያ በአሁኑ ወቅት እያስተናገደች ያለችው ከፍተኛ ዲፕሎማሲያዊ እንቅስቃሴ አንዱ አካል ሆኗል። ሚኒስትር ኩፐር የፈረንጆቹ አዲስ ዓመት ከገባ ወዲህ ባሉት 30 ቀናት አዲስ አበባን የጎበኙት 8ኛዋ ከፍተኛ የውጭ ሀገር ባለስልጣን ሆነዋል። ኢትዮጵያ አንድ ወር ባልሞላ ጊዜ ውስጥ የቻይና፣ የጀርመንና የጃፓን የውጭ ጉዳይ ሚኒስትሮችን እንዲሁም የአሜሪካ ምክትል የውጭ ጉዳይ ሚኒስትርን አስተናግዳለች። የእንግሊዝ የውጭ ጉዳይ ሚኒስትር ጉብኝት ደግሞ ይህን ዲፕሎማሲያዊ ፍሰት ይበልጥ አድምቆታል። ሚኒስትሯ ከጠቅላይ ሚኒስትር አብይ አህመድና ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር መክረዋል። ጠቅላይ ሚኒስትር አብይ አህመድ ይህንኑ ምክክር ተከትሎ በይፋዊ ትስስር ገጻቸው ባሰፈሩት መልእክት ከዩናይትድ ኪንግደም የውጭ የኮመንዌልዝ እና የልማት ጉዳዮች ሚኒስትር ኢቬት ኩፐር ጋር በሁለትዮሽና ቀጠናዊ ጉዳዮች ላይ ፍሬያማ ውይይት ማድረጋቸውን ገልጸዋል። ከውይይቱ ጎን ለጎን በሁለቱ ሀገራት መካከል የኢንቨስትመንትና የሀብት አስተዳደር የቴክኒክ ትብብርን ጨምሮ 2 ግዙፍ የኃይል ማስተላለፊያ ፕሮጀክቶችን ወደ ተግባር የሚያስገቡ የልማት ስምምነቶች መፈራረማቸው ነው የተገለጸው። ስምምነቶቹም የሁርሶ አይሻ 400 ኪሎ ቮልት እና የደጋሃቡር ቀብሪ ዳህር 132 ኪሎ ቮልት የኃይል ማስተላለፊያ ፕሮጀክቶች መሆናቸው ተመልክቷል። እነዚህ ስምምነቶች በሀገራቱ መካከል ያለውን ትብብር ይበልጥ በማጠናከር ስትራቴጂካዊ መሰረተ ልማቶችን ለማስፋፋት ትልቅ እርምጃ መሆናቸውን ጠቅላይ ሚኒስትሩ ገልጸዋል። ይህ በእንዲህ እንዳለ የፈረንጆቹ አዲስ ዓመት ከባተ በኋላ የተለያዩ ሀገራት ከፍተኛ ሚኒስትሮች ወደ አዲስ አበባ በማቅናት ምክክር መደረጉ ይታወቃል። በዚሁ የፈረንጆቹ አዲስ ዓመት ወደ ኢትዮጵያ በመምጣት ቀዳሚ የሆኑት የኦማን ምክትል የውጭ ጉዳይ ሚኒስትር ሼክ ካሊፋ ቢን አልሃርቲን ናቸው። የኦማን ጎረቤት የሆኑት የተባበሩት አረብ ኤምሬቶች በተመሳሳይ መልኩ ምክትል ውጭ ጉዳይ ሚኒስትራቸው ሼክ ሻክቡት ቢን ናህያን አልናህያን በቀናት ልዩነት ወደ አዲስ አበባ ልከው ከኢትዮጵያ ከፍተኛ ባለስልጣናት ጋር ውይይት አድርገዋል። ሁለቱ የመካከለኛው ምስራቅ ዲፕሎማቶች ወደ ኢትዮጵያ በተጓዙት በተመሳሳይ ሳምንት የቻይና የውጭ ጉዳይ ሚኒስትር ዋንጊ አዲስ አበባ ነበሩ። ዋንጊ በአዲስ አበባ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ተገናኝተው ተወያይተዋል። ከዚህ በመቀጠል የሩቅ ምስራቋ የቻይና ጎረቤት ጃፓን ቀጣዩ ተረኛ ነበረች። የጃፓን ምክትል የውጭ ጉዳይ ሚኒስትር ዴኤታ ኩኒሚትሱ አያኖ የንግድና ኢንቨስትመንት ልዑካን ቡድን አስከትለው ነበር ወደ አዲስ አበባ የመጡት። እንደ መካከለኛው ምስራቅና ምስራቅ እስያ ሀገራት ሁሉ አውሮፓውያኑም እንደዚሁ በዚሁ በአንድ ወር ጊዜ ውስጥ ኢትዮጵያ ጎራ ብለው ነበር። ኢትዮጵያ የኖርዌይ ምክትል ውጭ ጉዳይ ሚኒስትር አንድሪያስ ክራቪችን ካስተናገደች ከአንድ ቀን በኋላ የጀርመን ውጭ ጉዳይ ሚኒስትር ዮሐን ቫደፉልን ተቀብላለች። በኬንያ የነበራቸውን ተመሳሳይ ጉብኝት አጠናቆ አዲስ አበባ የገቡት ቫደፉል ከጠቅላይ ሚኒስትር አብይና ከኢትዮጵያ አቻቸው ጌዲዮን ጋር መገናኘታቸው የሚታወስ ነው። እንደ ጀርመን የውጭ ጉዳይ ሚኒስትር ኬንያና ኢትዮጵያን በአፍሪካ ጉብኝታቸው ያካተቱት የአሜሪካው ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ባለፈው ሳምንት የኢትዮጵያ እንግዳ ነበሩ። በዚሁ ሳምንት መጀመሪያ የዩናይትድ ኪንግደም የውጭ ኮመንዌልዝ እና የልማት ጉዳዮች ሚኒስትር ኢቬት ኩፐር ወደ አዲስ አበባ በመምጣት ይፋ የሥራ ጉብኝት ላይ ናቸው። በቀጣይ ርዕስ እንግሊዝ ዜጎቿ ወደ ትግራይ ክልል እንዳይጓዙ አስጠነቀቀች። ከሰሞኑ በትግራይ የተፈጠረውን ተኩስና ውጥረት ተከትሎ የእንግሊዝ መንግስት ለዜጎቹ የጉዞ ማስጠንቀቂያ አውጥቷል። የጉዞ ማስጠንቀቂያ ወደ 3 የሰሜን ኢትዮጵያ አካባቢዎች ዜጎች እንዳይጓዙ የሚከለክል ነው። ወደ ትግራይ፣ አማራና አፋር ክልሎች እንዲሁም ጋምቤላ፣ ኦሮሚያና በከፊል ሶማሌ ክልል አካባቢዎች ጭምር የእንግሊዝ ዜጎች እንዳይጓዙ ተብሏል። የጉዞ ማስጠንቀቂያ የወጣው በሰሜን ኢትዮጵያ አዲስ ግጭት መከሰቱን ተከትሎ መሆኑን የገለጸው የጉዞ ማስጠንቀቂያው በተለይም ኢትዮጵያ የምትዋሰንባቸው አካባቢዎች ዜጎቿ እንዳይጓዙ ሀገሪቱ በብርቱ አስጠንቅቃለች። ከወራት በፊት ካናዳ ተመሳሳይ ጉዞ ማስጠንቀቂያ ማውጣቷ ይታወሳል። ህወሓት በጠለምትና አካባቢው ከሰሞኑ በከፈተው አዲስ ጥቃት በአካባቢው ግጭት የተቀሰቀሰ ሲሆን ከአዲስ አበባ ወደ ትግራይ ከተሞች የአውሮፕላን በረራ መቋረጡ ይታወሳል። እንዲሁም ከራያና አካባቢ ነዋሪዎች ለደህንነታቸው በመስጋት በሺዎች ለቀው መውጣታቸው መዘገቡ ይታወሳል። የሰሞኑ ግጭት የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና ሌሎች ዓለም አቀፍ አካላትን ትኩረት የሳበና ማሳሰቢያ የሚያሰጠ ነበር። የእንግሊዝ መንግስት የውጭ ጉዳይ ዜጎቹ ወደ ሁሉም የትግራይ አካባቢዎች እንዳይጓዙ አስጠንቅቋል። በቀጣይ መረጃ በትግራይ ውጊያ ማስጠንቀቂያ ተሰጠ። በትግራይ ከሀገረሸው ግጭት ጋር በተያያዘ ማስጠንቀቂያ መግለጫዎች መሰማታቸውን ቀጥለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ማሳሰቢያ ሰጥተዋል። በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል በተፈጠረው ግጭት ምክንያት በሲቪሎች ላይ ሊደርስ የሚችል ተጽዕኖና ወደ ሰፊ ግጭት የመመለስ ስጋት እንደሚያሳስባቸው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ገልጸዋል።
በመከላከያ ሰራዊትና በትግራይ ኃይሎች መካከል እንደገና ባገረሸው ግጭት ምክንያት ካለፈው ሐሙስ ጥር 21 2018 ጀምሮ የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸውን በረራዎች ሰርዟል። ከጥቅምት 2013 እስከ ጥቅምት 2015 የተካሄደው ጦርነት ግጭት በማቆም ስምምነት ከተገታ በኋላ እንደገና ያገረሸው ጥረት እንዳሳሰባቸው የአፍሪካ ህብረት፣ የተባበሩት መንግስታትና የአውሮፓ ህብረት ስጋታቸውን እያጋሩ ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ በትግራይ ክልል ያለውን ሁኔታ በቅርበት እየተከታተሉ እንደሚገኙ በቃል አቀባያቸው በኩል ገልጸዋል። በክልሉ የተከሰቱ አዳዲስ ውጥረቶችና የተዘገቡ ግጭቶች የጸጥታ ሁኔታ እየተባባሰ እንዲሄድ አስተዋጽኦ ማድረጋቸውን የጉቴሬስ ቃል አቀባይ ፈርሃን ሀቅ ባወጡት መግለጫ አስታውቀዋል። በጦርነት የደረሰውን ጉዳት መልሶ ለመገንባትና ለማገገም ጥረት በማድረግ በሚገኙ የትግራይ ክልል በሲቪሎች ላይ ሊደርስ የሚችል ተጽዕኖና ወደ ሰፊ ግጭት የመመለስ ስጋት የተባበሩት መንግስታት ዋና ጸሐፊም በጥልቅ እንደሚያሳስብ ቃል አቀባዩ ገልጸዋል። ጉቴሬስ ሁሉም ወገኖች አደብ እንዲገዙ፣ ልዩነቶቻቸውን በሰላማዊ ውይይትና መተማመን መልሶ ለመገንባት በሚያስችሉ እርምጃዎች እንዲፈቱ ጥሪ አቅርበዋል። የኢትዮጵያ ፌዴራል መንግስትና ህዝባዊ ወያነ ሓርነት ትግራይ የተፈራረሙት ግጭት የማቆም ስምምነት ሙሉ በሙሉ እንዲተገበር ያበረታቱት ዋና ጸሐፊው ከጎርጎሮሳውያኑ 2022 ወደ የተገኙ ውጤቶችን መጠበቅ ጠቃሚ እንደሆነ አሳስበዋል። በሌላ በኩል በመከላከያ ሰራዊትና በትግራይ ኃይሎች መካከል ግጭት መቀስቀሱ ከተዘገበ በኋላ ህወሓት ሁሉም ወገኖች አደብ እንዲገዙና ልዩነቶች በውይይት እንዲፈቱ የቀረቡ ጥሪዎችን በበጎ እንደሚቀበል ከትላንት በስቲያ ቅዳሜ አስታውቆ ነበር። ህወሓት አቋሙን የገለጸው የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ ሁሉም ወገኖች አደብ እንዲገዙ አርብ ጥር 22 ያቀረቡትን ጥሪ ተከትሎ ነው። ህወሓት በጻፈው ደብዳቤ በአፍሪካ ህብረት አመቻችነት ሊካሄድ በሚችል ማንኛውም የውይይት ገንቢ በሆነ መንገድ ለመሳተፍ ዝግጁ እንደሆነ አቋሙን አሳውቋል። የኢትዮጵያ ፌዴራል መንግስት እስካሁን በመከላከያ ሰራዊትና በትግራይ ኃይሎች መካከል ተፈጠረ ስለተባለው ግጭትም ይሁን የአፍሪካ ህብረት፣ የተባበሩት መንግስታት ዋና ጸሐፊና የአውሮፓ ህብረት ስላቀረቧቸው ጥሪዎች ይህ ዜና እስከተጠናቀረበት ሰዓት ድረስ በይፋ ያለው ነገር የለም። ወደ ቀጣይ መረጃ አለፍን። ፕሬዝዳንቱ ከጅጅጋው መልስ የገጠማቸው። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያ ጅጅጋ ላይ ቆይታ አድርገው በሁለት ፕሮጀክቶች ምርቃት ላይ በመሳተፍ ወደ ሞቃዲሾ ከተመለሱ በኋላ ያልጠበቁት ውዝግብ ገጥሟቸዋል። ፕሬዝዳንቱ ቅዳሜ ኢትዮጵያን የጅጅጋ ፕሮግራም አጠናቀው በበነጋታው እሁድ ከሀገሪቱ ሁለት ግዛት አስተዳዳሪዎች ጋር ለመወያየት ቀጠሮ ይዘው ነበር። እነዚህም የግዛት አስተዳዳሪዎች የፑንትላንድ እና ጁባላንድ መሪዎች ናቸው። በሞቃዲሾ ሊደረግ የነበረው ውይይት በቀጣይ በሶማሊያ ሊደረግ ስለታሰበው ሀገራዊ ምርጫ መሆኑን የሶማሊያ ዜና ምንጮች አስታውቀዋል። በዚሁ መሰረትም እሁድ ላይ የሁለቱ ግዛት አስተዳዳሪዎች ወደ ሞቃዲሾ በአውሮፕላን ሲያምሩ አውሮፕላን ሙሉ የታጠቀ ወታደርን አስከትለው ነበር። ይህም ከአስተዳዳሪዎቹ የግል ጥበቃም በላይ ያለፈው ነው ታይቷል። ከመሪዎቹ ጋር ጉዞ ያደረጉት ወታደሮች አርፒጂ የተባለውን የቡድን መሳሪያ ሳይቀር የታጠቁ፣ ማስክ ያደረጉና ዘመናዊ ግል የነፍስ ወከፍ መሳሪያዎችን የያዙ ናቸውም ተብሏል። በተለያዩ ማህበራዊ ትስስር ገጾች የተሰራጩት ተንቀሳቃሽ ምስሎችም ይህንኑ የሚያሳዩ ሆነዋል። በአጃቢ ስም በሁለቱ መሪዎች አውሮፕላን ሙሉ ወታደር ስጋት የገባቸው የፕሬዝዳንት ሐሰን ሼክ መሐመድ የጸጥታ ክፍል አመራሮች አውሮፕላኖቹ ኤደን አዴ በተባለ ኤርፖርት ላይ ሳያርፉ አንዣቦ እንዲመለሱ አድርገዋል። ይህም በሁለቱ መሪዎችና በሐሰን ሼክ መሐመድ መንግስት መካከል ከፍ ያለ ውጥረት እንዲፈጠር አድርጎታል። የግዛቶቹ አስተዳዳሪዎች ለስብሰባ ሲጓዙ አንድ አውሮፕላን ሙሉ ወታደር ይዞ መጓዛቸው እንዲሁም የሶማሊያ ፌዴራል መንግስት መከልከሉ በሁለቱ ኃይሎች መካከል አለመተማመን ለመኖሩ ማሳያ ነው እየተባለም ይገኛል። ወደ ቀጣይ መረጃ አለፍን። በኢራን የመንግስት ለውጥ እንዲመጣ እስራኤል አሜሪካን እየወተወተች ነው። ኢራን ቁልፍ በሆነው መተላለፊያ ወታደራዊ ልምምድ እያደረገች ነው። እስራኤል በኢራን የመንግስት ለውጥ እንዲመጣ አሜሪካን እየወተወተች መሆኑ ተዘገበ። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ከሳምንታት በፊት በተደረገው የዓለም ኢኮኖሚ ፎረም ላይ ፕሬዝዳንት ትራምፕ በኢራን የመንግስት ለውጥ እንዲደረግ እርምጃ እንዲወስዱ እንደጠየቁ አሁን ላይ ተዘግቧል። እንደ ቢቢሲ ዘገባ እስራኤል በኢራን የተቀጣጠለው አመፅን ተከትሎ አጋጣሚውን በመጠቀም የአያቶላ መንግስት ከስልጣን የሚነሳበትን አማራጭ እያፈላለገች ነው ተብሏል። አርማዳ ተብሎ የሚጠራው የአሜሪካ ከፍተኛ የጦር አቅም ስብስብ አሁን በአረቢያን ባህር በተጠንቀቅ ላይ የሚገኝ ሲሆን እስራኤል የቬንዙዌላ አይነት እርምጃ ቴህራን ላይ እንዲካሄድ አጥብቃ ዋሽንግተንን እየጠየቀች ትገኛለች። እስራኤል በጋዛ ጦርነት ሰሞን አውራውን መምታትና ጭፍራውን መበተን በሚል በያዘችው ስትራቴጂ በሐማስ፣ ሄዝቦላ እና ሁቲ ቡድኖችና አመራሮች ላይ እርምጃ መውሰዷ ይታወሳል። በተመሳሳይ በኢራን አያቶላን የማስወገድ ከፍተኛ ፍላጎት አላት ነው የተባለው። ፕሬዚዳንቱ አይዛክ ሄርዞግ በዳቮስ ንግግራቸው አያቶላ ኮሚኒን የእባብ ራስ ናቸው፣ መቆረጥ አለባቸው ሲሉ ተሰምተዋል። አሜሪካ ይህንን ታሪካዊ አጋጣሚ እንድትጠቀምም ለትራምፕ ነግረዋቸዋል። የእስራኤል የደህንነትና ጸጥታ ባለስልጣናት ደግሞ ኢራንን የኒኩሌር ፕሮግራም ለማስቆም ተቋማትን ብቻ መደብደብ በቂ ያለመሆኑን የመንግስት ለውጥ ብቻ መፍትሄ መሆኑን ከሰሞኑ ለአሜሪካ ሲያስረዱና ሲወተውቱ ከርመዋል ነው የተባለው። ትራምፕ ኢራን የኒኩሌር ፕሮግራሟን እንድትሰርዝ እንዲሁም የባሊስቲክ ሚሳይል ውጥንና ተግባሯን እንድታቆም ካልሆነ ወታደራዊ መልስ ለመስጠት እንደሚገደዱ ማስጠንቀቃቸው ይታወሳል። ኢራን ለዚህ የእምቢታ መልስ የሰጠች ሲሆን ፍትሐዊ በሆነ መልኩ ለመደራደር ግን ዝግጁ መሆኗን መዘገባችን ይታወሳል። አሁን ላይ በተሰማ መረጃ አሜሪካ አያቶላን ለማስወገድ እርምጃ የማትወስድ ከሆነ እስራኤል በተናጠል ቴህራንን ልታጠቃ እንደምትችልም ተገልጿል።
አርማዳ በተጠንቀቅ በሚገኝበት በዚህ ሰዓት ትራምፕ በቀጣይ ምን ይወስናሉ የሚለው ከስጋት ጋር እየተጠበቀ ነው። ይህ በእንዲህ እንዳለ ላለፉት 7 ወሮች ለደህንነታቸው ሲባል ከህዝብ ርቀው በምድር ስር ዋሻዎች እየኖሩ ስለመሆኑ የሚነገርላቸው የኢራን መንፈሳዊ መሪ አያቶላ ኮሚኒ ድምጻቸውን አሰምተዋል። የኢራን ጠቅላይ መሪ አያቶላ አሊ ኮሚኒ ዋሽንግተን ቴህራን ላይ የምትፈጽመው ማንኛውም ጥቃት ቀጠናዊ ጦርነት እንደሚያስነሳ አስጠንቅቀዋል። ኮሚኒ አሜሪካውያኖቹ ጦርነት ከጀመሩ በዚህ ጊዜ የሚነሳው ቀጠናዊ ጦርነት እንደሚሆን ማወቅ አለባቸው ሲሉ መናገራቸውን ከሀገሪቱ መንግስት ጋር ግንኙነት ያለው ታስኒም የዜና ወኪል ዘግቧል። ካሜኒ ያክለው ትራምፕ በየጊዜው መርከቦችን አመጣ ይላል፣ የኢራን ህዝብ እነዚህን ነገሮች አይፈራም ብለዋል። የኢራን የውጭ ጉዳይ ሚኒስትር አራግቺ በበኩላቸው ባለፈው ሳምንት ቱርክ ላይ በነበራቸው ቆይታ ኢራን ለድርድር ክፍት እንደሆነች ቢገልጹም እንዳለመታደል ሆኖ አሜሪካን እንደ ተደራዳሪ አጋር ለማየት ያለን እምነት አጥተናል ሲሉ ተሰምተዋል። በቀጣይ ርዕስ አይን የበዛበት የኢትዮጵያ ግዙፍ የኃይል ማመንጫ አይሻ 1 የፋይናንስ አማራጭ በዝቶለታል። ኢትዮጵያ ከሰሞኑ በሶማሌ ክልል አይሻ 2 የተሰኘ ንፋስ ኃይል ማመንጫ ማስመረቋ ይታወሳል። ሌላኛውና ግዙፍ እንደሆነ የተነገረለት አይሻ 1 ፕሮጀክት አይን እንደበዛበት ተነግሯል። ፕሮጀክቱን በፋይናንስ ለመደገፍ ከበርካታ አካላት ጥያቄ መቅረቡን አፍሪካ ኤነርጂ የተሰኘ የዜና ምንጭ ዘግቧል። ፕሮጀክቱ $620 ሚሊዮን የሚያስወጣ ሲሆን አሁን ላይ ወደ መጨረሻ የፋይናንስ ደረጃ መሻገሩን የተነገረው አይሻ 1 ሲጠናቀቅ በምስራቅ አፍሪካ ግዙፍ የንፋስ ኃይል ማመንጫ ይሆናል። ኢትዮጵያ ፕሮጀክቱን ለመገንባት ከግል ዘርፉ የአጋርነት ስምምነት ክፍት ማድረጓን ተከትሎ የፋይናንስ ምንጮች መበርከታቸውን የተነገረው ባሳለፍነው ወር አጋማሽ በአዲስ አበባ በሸራተን ሆቴል በተደረገው የፋይናንስ ምንጮች ስብሰባ የአፍሪካ ልማት ባንክና የዓለም አቀፉ የፋይናንስ ኮርፖሬሽን አይኤፍሲኤፍ የፋይናንስ ምንጮች ለመሆን ፍላጎት አቅርበዋል። አይሻ 1 የንፋስ ኃይል ማመንጫ ፕሮጀክት መሰረቱን በኤምሬት ባደረገው አሚያ ፓወር በሚሰኝ ተቋራጭ የሚከወን ነው። ፕሮጀክቱ ለንፋስ ኃይል ምቹ በሆነችው የሶማሌ ክልል አይሻ ወረዳ ላይ የሚተከል ሲሆን የኃይል ማመንጫው 300 ሜጋዋት የማመንጨት አቅም ይኖረዋል። ይህን 4 ሚሊዮን ቤቶች ኃይል ለማቅረብ የሚችል ነው። ፕሮጀክቱ ከሀገር ውስጥ አቅርቦት በተጨማሪ ለጅቡቲ ኃይል የመሸጥ ዓላማ አለው። ጅቡቲ ከፕሮጀክቱ በ20 ኪሎ ሜትሮች ርቀት ላይ ብቻ ትገኛለች። ባለፈው ሳምንት በዛ ወረዳ ባለ 80 ሜጋዋት የንፋስ ኃይል ማመንጫ አይሻ ቁጥር 2 መመረቁ ይታወሳል። በቀጣይ መረጃ ኤርትራውያን የምስራች ሰሙ። ኤርትራውያን ከኡጋንዳ የምስራች ሰምተዋል። ይኸውም ሀገሪቱ አቁሜያለሁ ያለችውን ስደተኞችን የመቀበል ሂደት መልሳ በማንሳት የቀደመውን ውሳኔዋን በመቀልበሷ ነው። ከሁሉም ሀገራት ስደተኞች በበለጠ በኤርትራውያን ስደተኞች ተመራጭ ሆና የተገኘችው ኡጋንዳ በአሁኑ ሰዓት በርካታ ቁጥር ያላቸው ኤርትራውያን ጥገኝነት ፈላጊዎች የተጠለሉባት ሲሆን፣ ይሁንና አዲስ ጥገኝነት ጥያቄዎችን አንቀበልም በሚል በኡጋንዳ መንግስት ውሳኔ መተላለፉ በርካታ ኤርትራውያንን አስደንግጦ ቆይቷል። ቢቢሲ ባሰራጨው ዘገባ እንዳመለከተው የኡጋንዳ መንግስት በአሁኑ ሰዓት የቀደመውን ውሳኔውን በመቀልበስ በበፊቱ ስደተኞችን የመቀበል ተግባር የሚቀጥል መሆኑን አስታውቋል። ኡጋንዳ ከኢትዮጵያውያን ጀምሮ ኤርትራውያንና የበርካታ አፍሪካውያን ስደተኞችን በብዛት የምትቀበል ሀገር ስትሆን በዚሁ በቀደመው እገዳ በከፍተኛ ደረጃ ጉዳት ላይ እንደወደቁ ሲናገሩ የነበሩት ኤርትራውያን በስፋት ጥለው በመውጣታቸው የቀጠሉት ኤርትራውያን ወጣቶች ናቸው። የኡጋንዳ የአዳዲስ ስደተኞችን አልቀበልም እገዳ የቆየው ለ1 ዓመት ያህል እንደሆነ ይኸው የቢቢሲ ዘገባ አመልክቷል። ኡጋንዳ በአፍሪካ ከፍተኛ ቁጥር ያላቸው ስደተኞች የምታስተናግድ መሆኗን ያመለከተው ቢቢሲ እንደ አውሮፓውያን አቆጣጠር እስከ ታህሳስ 2025 ድረስ በአገሪቱ ውስጥ 56299 የተመዘገቡ የኤርትራ ጥገኝነት ጠያቂዎች እንዳሉም አመልክቷል። የኤርትራ ወጣቶች 11ኛ ክፍልን ካጠናቀቁ በኋላ ሳዋ ወደሚባለው ወታደራዊ ማሰልጠኛ በመግባት ወታደራዊ ስልጠና መውሰድ ግዴታቸው ነው። ሆኖም ወደዚህ ወታደራዊ ማሰልጠኛ ላለመግባት ብዙዎቹ ወጣቶች በሁለተኛ ደረጃ ትምህርታቸው መሃል ላይ እያቋረጡ ሀገሪቱን ጥለው ይወጣሉ። ለዚህም ከውጭ ቤተሰቦቻቸው በሚላኩላቸው የውጭ ምንዛሬ ገንዘብ ለደላሎች በመክፈል ወደ ኢትዮጵያ፣ ኡጋንዳና ሌሎች ሀገራት እንደሚሸጋገሩም የቢቢሲ ዘገባ አመላክቷል። በኡጋንዳ ስደተኞች ከሌሎች ሀገራት በተሻለ የመንቀሳቀስ ነፃነትን፣ የመስራት መብትና የጤና አገልግሎቶችን ማግኘትም ብሎም የመጀመሪያ ደረጃ ትምህርትና የመሳሰሉት የህዝብ አገልግሎቶችን በቀላሉ ማግኘት መቻላቸው ሀገሪቱን እንዲመርጡ ያደረጋቸው መሆኑ ይነገራል። ኡጋንዳ በርካታ ስደተኞች ተቀብላ በማስተናገዷ በዓመት በ100 ሚሊዮን ዶላር የሚቆጠር እገዛና እርዳታን ከተባበሩት መንግስታት እንዲሁም ከሌሎች ዓለም አቀፍ ተቋማት ስታገኝ ብትቆይም ባለፉት ዓመታት ይህ እገዛ መቀነሱ ስደተኞችን መቀበልን እንድታቆም ካደረጓት ምክንያቶች መካከል አንዱ እንደሆነ ዘገባዎች ያመለክታሉ። ከዚህ ውጭም ከስደተኞች ጋር በተያያዘም ሀገሬው ኑሮ ተወደደብን፣ ወንጀል በዛ በሚል በተደጋጋሚ ቅሬታዎችን ማሰማቱ ሌላኛው ምክንያት ተደርጎም ሲጠቀስ ቆይቷል። የኡጋንዳ መንግስት ለ1 ዓመት የቆየውን አዳዲስ ስደተኞችን አልቀበልም የእገዳ ውሳኔ ለመወሰን መነሻ ያደረጋቸው ሀሳቦች በአሁኑ ሰዓት በምን መልኩ ምላሽ እንዳገኙ ግን የታወቀ ነገር የለም። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።